ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የታላቁ የዘማቾች ሰልፍ ትርኢት በጃልሜዳ፣ የተማሪዎቹና የጠንቋዩ ግብግብ፣ ከፍቅረ ሥላሴ ወግ ደረስ እኛና አብዮቱ የተወሰደ። ታላቁ የዘማቾች ሰልፍ ትርኢት የጊዜው ወታደራዊ መንግስት ኢትዮጵያ በሶሻሊዝም እንድትመራ ያወጣውን ማኒፌስቶ ጥቂት አክራሪ ተማሪዎች ቢቃወሙትም ብዙሃኑ ስለደገፉት በታህሳስ 12 ቀን ዘማቾቹ ታላቅ ሰልፍ አሳዩ። ዘማቾቹ ዩኒፎርማቸውን ለብሰው ከጠዋቱ 12 ሰዓት በጃልሜዳ ተገኙ። በዘመቻው የሚካፈሉ ወጣት ተማሪዎች፣ አስተማሪዎችና ወታደሮች በቡድን ተሰልፈው የደርግ ሊቀመናብርቱን መምጣት በመጠባበቅ ላይ እንዳሉ በ3 ሰዓት ገደማ ጀነራል ተፈሪ በመሃል፣ ሻለቃ መንግስቱን በስተቀኝ፣ ሻለቃ አጥናፉ በስተግራ በመሆን በግልጽ ወታደራዊ መኪና ቆመው ለጉብኝት ደረሱ። መሪዎቹ ለመጀመሪያ ጊዜ በአንድነት በግልጽ ለህዝብ መታየታቸው ስለነበር ዘማቾቹ በደስታና ልባዊ በሆነ ፍቅር ተቀበሏቸው። ጭብጨባውና ሁካታው አካባቢውን አናወጠው። ሊቀመናብርቱ እጃቸውን እያወዛወዙ በፈገግታ ለዘማቾቹ ሰላምታ እየሰጡ ጃልሜዳ የሞላውን ሰልፈኛ በተሽከርካሪ እየተዘዋወሩ ጎበኙ። ሻለቃ መንግስቱ በይፋ ለህዝቡ ባይታዩም ዋናው መሪና ባለሙሉ ስልጣን መሆናቸውን ሁሉም ስለሚያውቅ እሳቸውን ድጋፍና አድናቆት እንዳገኙ ስላወቁ በደስታና በሙሉ ልብ ነበር እጃቸውን እያወዛወዙ ሰላምታ የሚሰጡት። እሳቸው እንደዚያ ቀን ደስ ብሏቸው የሚያውቁ አይመስለኝም። እንደዚያም ቀንም ህዝብና መሪዎቹ በፍቅር የተያዩበት ቀን አልተደገመም። ጉብኝቱ አስደሳች በሆነ ሁኔታ እንደተጠናቀቀ ሰልፈኛው ቆቡን እያውለበለበና እየዘመረ ከጃልሜዳ በሰልፍ መውጣት ጀመረ። ከጃልሜዳ ወደ 6 ኪሎ፣ ከ6 ኪሎም ቁልቁል ወደ 4 ኪሎ፣ ከ4 ኪሎ ወደ አብዮት አደባባይ በመጓዝ በአዲስ አበባ ህዝብ ታየ። የመጀመሪያው ሰልፈኛ አብዮት አደባባይ እንደደረሰ የመጨረሻው ተበተነ። የመጨረሻው ሰልፈኛ ከጃልሜዳ ለቀቀ። ሰልፈኛው በሙሉ እየተዘመረ አብዮት አደባባይ እንደደረሰም ለመጀመሪያ ጊዜ ንቅናቄው ህዝባዊ ድጋፍ የታየበት ሲሆን ደርግም አብዮቱን ለማካሄድ ህዝብን በማንኛውም ጊዜ ለማንቀሳቀስ እንደሚችል የተረዳበት ጥሩ አጋጣሚ ነበር። ደርግ ያወጣውን የሥራ ፕሮግራም በመቀበል የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች፣ አስተማሪዎችና ወታደሮች በአንድነት መሳተፋቸውን የተመለከቱ የደርግ አባላት የደስታ ሲቃ ይዟቸው ሲያለቅሱ ታይተዋል። ዝግጅቱ ከሞላ ጎደል ተጠናቆ ስለነበር የሰልፍ ትርኢት በታየ በ3ኛው ሳምንት ዘማቾቹን ወደ ዘመቻ ጣቢያቸው ማሰማራት ተጀመረ። የመንግስትና የግል አውቶቡሶች በጃልሜዳ ተሰበሰቡ። በወጣው ፕሮግራም መሰረት ወደ ተመደቡበት ክፍለ ሀገር የሚሰማሩ ዘማቾች ልዋጭ ልብሳቸውን፣ መጠነኛ መገልገያ ቁሳቁስ በሻንጣና በተለያዩ ዕቃ መያዣዎች ጠቅልለውና ጠፍረው ሊሸኟቸው በመጡ ቤተሰቦቻቸውና ዘመዶቻቸው ታጅበው ስሜት በሚነካ አኳኋን አሸኛኘት ተደረገላቸው። በአሸኛኘት ወቅት በዘማች ወጣቶችና በቤተሰቦቻቸው መካከል የታየው ትርኢት በጣም የሚያስደንቅ ነበር። ከጉያቸው ለመጀመሪያ ጊዜ ተለይተው ወደማያውቁት አካባቢና ህዝብ የሚሄዱት ልጆች በደህና ይመለሳሉ ብለው ማመን ያልቻሉ እናቶች እያለቀሱ ይስሟቸዋል። አባቶችም እንባ እየተናነቃቸው ፊታቸውንም እያኮሳተሩ ልጃቸውን ያበረታታሉ። ሌሎች የቤተሰብ አባላት፣ ወንድሞች፣ እህቶች፣ አክስቶች፣ አጎቶች ሁሉም በልጆች ዙሪያ ቆመው አይናቸውን ይመለከታሉ። አንዳንዶቹም ያለቅሳሉ። አጠቃላይ ሁኔታው ወታደሮች ወደ ጦር ሜዳ እንደሚሸኙት አይነት ነው። ቤተሰቦቻቸው ሲያለቅሱ ስሜታቸው በመነካት ራሳቸውን መቆጣጠር አቅቷቸው ከሚያለቅሱት ወጣቶች በስተቀር አብዛኞቹ የሐዘን ስሜት አይታይባቸውም። በፊታቸው ላይ ፈገግታ ይነበባል። ከህፃነት ጀምሮ ተብትቦ ከያዛቸው
የቤተሰብና የባህል ተጽዕኖ ለጊዜውም ቢሆን የተላቀቁ ስለመሰላቸው በተመደቡበት ጣቢያ ቶሎ ለመድረስ ጓጉተዋል። በተፈጥሮ ጀብደኛና ችኩል የሆነው ወጣት የማያውቀውን ሕዝብ ለማንቃትና ለማደራጀት ቤተሰቡን እየተሰናበተ በተመደበለት አውቶቡስ እየተሳፈረ በየአቅጣጫው ተጓዘ። የተማሩ ወጣቶች በገጠር ተሰማርተው የተጨቆነውን የገበሬ ህብረተሰብ በማስተማር የመብቱ ተጠቃሚ ለማድረግ በሚካሄደው ትግል በግንባር ቀደም ለመሳተፍ ሲዘምቱ ለመጀመሪያ ጊዜ ስለነበር ምድብ ጣቢያቸው እስኪደርሱ ድረስ ባለፉባቸው ከተሞች ነዋሪዎች በደስታና በእልልታ እየተቀበሉ በማብላትና ከፍተኛ እንክብካቤ በማድረግ በተመሳሳይ ሁኔታ አሸኛኘት አደረጉላቸው። በተለይ በየክፍለ ሀገራቱ ዋና ከተሞች ነዋሪው ህዝብ በነቂስ በመውጣት እየጨፈረና እየዘፈነ ደማቅ አቀባበል አደረገላቸው። በየወረዳው በተሰማሩበት ጊዜም የወረዳው ህዝብ በፍቅር እየተቀበለ አስተናገዳቸው። ለዘማቾች ብሎ የሰራላቸውን መጠለያ አስረከባቸው። ቀድሞ የማያውቁት ህዝብ ባሳያቸው ንጹህ ፍቅር የሰራላቸውን መጠለያ አስረከባቸው። ባሳያቸው ንጹህ ፍቅር ወጣቶች ልባቸው ስለተነካ ማንኛውንም መስዋዕትነት በመክፈል ሊያገለግሉት ቆርጠው ተነሱ። ወዲያው ልዩ ልዩ የሥራ ፕሮግራም በመንደፍ ወደ ተግባራዊ እንቅስቃሴ አለፉ። የገጠሩን ህዝብ ከኋላ ቀር አስተሳሰብ፣ እምነትና አምልኮ ለማላቀቅ ሰፊ ትምህርት ሰጡ። ፊደል በማስቆጠር ማንበብና መጻፍ እንዲችል የመሰረተ ትምህርት መስጠት ጀመሩ። የግልና የአካባቢን ጽዳት በመጠበቅ ቀጻፊ የሆኑ በሽታዎችን ማስወገድ እንደሚቻል ከማስተማራቸውም በላይ ንጹህ ውሃ ለማግኘት የሚቻልበትን የተለያዩ ዘዴዎች አሳዩ። የመጸዳጃ ጉድጓዶችን በመቆፈርና አካባቢውን በማጽዳት ጤናማ አካባቢ ለመፍጠር እንደሚቻል አስተማሩ። አዳዲስ የአስተራረስ ዘዴዎችና የተሻሻሉ የእርሻ መሳሪያዎችን ለማስተዋወቅ ጥረት አደረጉ። ፖለቲካና ባህላዊ ጉዳዮችንም በሰፊው አስተማሩ። በተለይም ፖለቲካውን አስመልክቶ የሰጡት ትምህርት ገበሬውን ለለውጡ ሂደት ይበልጥ እምነት ኖሮት ለትግል እንዲገፋፋ አደረገው። ለውጡ ለገበሬው ሊያስገኝለት የሚችልን ጥቅም በዝርዝር አሳወቁ። ለዘመናት ተነፍጎት የቆየውን የመሬት ባለቤትነት መብት ማስጨበጥ የሚያስችል አዋጅ እንደሚታወጅም በእርግጠኝነት አበሰሩት። ለሚወጣው አዋጅ ተግባራዊነት የሚጠይቀውን መስዋዕትነት በመግለጽ ገበሬውን ለትግል አዘጋጁት። ጠላትና ወዳጁን ለይቶ እንዲያውቅ አስቻሉት። መንግስት የመሬት አዋጅ ከማወጁ ቀደም ብሎ ገበሬው ለመሬት ከበርቴዎችና ባላባቶች ይከፋፈል የነበረውን ግብርና ይሰጥ የነበረውን ነፃ የጉልበት አገልግሎት እንዲያቋርጥ አደረጉ። ኋላ ቀርና አጉል እምነት በዘማቾች ላይ ያስከተለው ጉዳት። ዘማቾቹ ተማሪዎች ካከናወኑት ሰናይ ተግባር መካከል በየአካባቢው በአጉል ባህልና አምልኮ ተተብቦ ከባርነት ባልተናነሰ ሁኔታ ሲገዙት የነበሩትን ጠንቋዮችና ቃልቾችን እንዲያስወግድ ሰፊ ቅስቀሳ ማድረጋቸው ተጠቃሽ ነው። በዚህ ቅስቀሳ በመነሳሳት ገበሬው ከወጣቶች ጋር በመተባበር በጠንቋዮችና በቃልቻዎች ላይ በተካሄደው ዘመቻ በርካታ ቃልቾች ታሰሩ ወይም ከአካባቢያቸው ተሰወሩ። በቃልቾች ላይ የተወሰደው እርምጃ በብዙ ክልሎች መልካም ውጤት አስገኝቶ በገበሬው ላይ ሲፈጸም የነበረውን ጭቆናና ብዝበዛ በመጠኑ የቀነሰው ቢሆንም በከፋ ክፍለ ሀገር ግን ፍጹም ያልተጠበቀና አሰቃቂና ዘግናኝ ድርጊት እንዲፈጸም ምክንያት ሆኗል። ድርጊቱም የተፈጸመው በክፍለ ሀገሩ በሚገኘው ቦንጋ አውራጃ በዴች ወረዳ በሐምሌ 17 ቀን 1967 ነው። በዚህ ወረዳ የሚኖረው ህዝብ እንደ ማንኛውም የደቡብ ኢትዮጵያ ህዝብ ኋላ ቀር ከመሆኑ የተነሳ የሚያመልከውና የሚገዛለት ገርመንጃ እየተባለ የሚጠራ ቃልቻ ነበር። ቃልቻው በአካባቢው ህዝብ ላይ የፈለገውን ሁሉ የማድረግ ሙሉ ስልጣን አለው። ህዝቡም ከሚያመርተው ወይንም አድኖ ከሚያገኘው ከፊሉን ለቃልቻ የመስጠት ግዴታ አለበት። ቃልቻው በሚፈልግበት ጊዜ ማንኛውም ሰው የጉልበት አገልግሎት እንዲሰጥ ይገደዳል። በየአካባቢው የሚገኙ ልጃገረዶች በቅድሚያ ለቃልቻው ተሰጥተው ክብረ ንጽህናቸውን ካልወሰደ ባል የማግኘት እድል አይኖራቸውም ተብሎ ይታመናል። በዚህ አጉል እምነት የተነሳ ቃልቻው እስኪገናኛቸው ወረፋ በመጠበቅ
30 ዓመት ዕድሜ የሞላቸው ልጃገረዶች ተገኝተዋል። ቃልቻው የህብረተሰቡን ህይወት ሙሉ በሙሉ በቁጥጥር ስር ስላዋለ የሚፈልገውን ሁሉ ከማድረግ የማይቆጠብ ፈላጭ ቆራጭ ገዢ ነው። ዘማቾቹ በተመደቡበት ሻሻ ቀበሌ የዘመቻ ጣቢያ ከደረሱበት ጊዜ ጀምሮ በጣም ያሳሰባቸውና ያስጨነቃቸው ጉዳይ ቢኖር ቃልቻው በህዝቡ ላይ ያሳደረው ተጽዕኖ ጠንካራና ስር የሰደደ መሆኑ ነበር። ኋላ ቀር ባህሎችና አምልኮችን በማስወገድ በአዲስና በተሻለ ባህል መተካት አንዱ የዘመቻው ዓላማ ስለነበር ህዝቡና ቃልቻውን አቆራኝቶ የያዘውን እምነት በመበጣጠስ ህዝቡን ነፃ ማውጣት አለብን የሚል አቋም በዘማቾች ተወሰደ። በዚሁ መሰረት ህዝቡን እየሰበሰቡ ቃልቻው የተለየ ኃይል እንደሌለው በማታለልና በማጭበርበር የህዝቡን ሀብት የሚዘርፍ ወንበዴ እንደሆነ በተጨባጭ ማሳመን በህዝቡ ላይ የሚፈጽመውን ግፍና በደል ማስወገድ እንዳለበት ሰፊ ቅስቀሳ በማድረግ አነሳሱት። ከዚህ በተጨማሪ ደግሞ በአካባቢው የሚኖሩትን የሜንጃ ጎሳ አባላት በተለየ ሁኔታ ቀሰቀሱ። የሜንጃ ጎሳ አባላት የሚተዳደሩት በብረት ስራ ነው። ከስልጣኔና ከዘመናዊ አኗኗር መገለል በሳይንስና ቴክኖሎጂ ለመጠቀም አለመቻል ዋና ምክንያት የሆነው ኋላ ቀር አስተሳሰባችን በሁሉም የሀገራችን ክልሎች ተንሰራፍቶ እንደሚገኘው ሁሉ በዚህም አካባቢ የሚኖሩት የሜንጃ ጎሳ አባላት ቀጥቃጮች በማለት ህብረተሰቡ አግሏቸው ይኖራል። ለስልጣኔና ለእድገት መሰናክል የሆነው ጊዜው ያለፈበት አስተሳሰብ የቀረ መሆኑን በመስክ የሜንጃ ጎሳ አባላት እንደ ማንኛውም ሰው በእኩልነት መታየት እንዳለባቸው አሳመኑ። የዚህ አይነቱን የጎሳና የሙያ ልዩነት የፈጠረው ቃልቻው ነው አሉ። ይህን በመሰለ ሁኔታ ቅስቀሳው በከፍተኛ ደረጃ ከተካሄደ በኋላ ዘማቾቹ በርካታ ህዝብ በማስከተል የቃልቻውን ቤት ለመውረር ጉዞ ጀመሩ። የውቃቢው ስም ገረመንጃ የሚባለው ዋናው ቃልቻ ግራዝማች መኩሪያ በላይነህ የመሬት አዋጅ በታወጀበት ጊዜ በድንጋጤ ልብ ቆሞ ሲሞት ህዝቡ ያለ ውቃቢ ያለ ቃልቻ ለመኖር አንችልም ብሎ ልጁን ጥላሁን መኩሪያን ባለ ውቃቢ አድርጎት ስለነበር ወጣቶቹ ህዝቡን አስተባብረው በሱ ላይ ለመዝመት በመጓዝ ላይ መሆናቸውን ሲሰማ ከወንድሙ ከኪዳኔ ጋር በመሆን ከቤታቸው ወጥተው ተሰወሩ። ዘማቾቹ ቃልቾች ቤት ሲደርሱ ቃልቻውን ያጡታል። በዚህም ተበሳጭተው መኖሪያ ቤቱን ምስቅልቅሉን በማውጣት ለጥንቆላ የሚገለገልባቸውን ዕቃዎች የቡና ሲኒዎችና ሌሎችን ቁሳቁሶች ሰባብረው በቃልቻው ዋንጫ የሜንጃ ጎሳ አባል እንዲጠጣበት አደረጉ። ከዚያም የተከበራቸዋን የቃልቻዋን በቅሎ ከተሳሰረችበት በመፍታት አንድ የሜንጃ ጎሳ አባል የቃልቻውን ጦር ይዞ እንዲቀመጥባት በማድረግ እየዘፈኑና እየጨፈሩ ወደ ጣቢያቸው ተመለሱ። በዕለቱ ባከናወኑት ተግባር ረክተው ዘማቾቹ በሰላም እራታቸውን በልተው መሸትሸት እንዳለ በሚቀጥለው ቀን በሚኖራቸው የሥራ ፕሮግራም በመወያየት ላይ እንዳሉ ያልተለመደ የሰዎች ድምጽና እንቅስቃሴ ይሰማሉ። ሁኔታውን ለማወቅ በር ከፍተው ወደ ውጪ ሲመለከቱ ባንጋና ቆንጨራ በእጃቸው በያዙ በመቶ በሚቆጠሩ ሰዎች መከበባቸውን ያረጋግጣሉ። ቀን ከነሱ ጋር በመሆን በቃልቻው ቤት ላይ ዘመቻ ያደረገው ህዝብ ወደ ቃልቻው በመዞር በቃልቻው በጥላውን መሪነት በእነሱ ላይ ለመዝመት መምጣቱን ተረዱ። ቃልቻው ጥላሁን እሱ በሚጠጣበት ዋንጫ የሜንጃ ጎሳ አባል በመጠጣቱ በበቅሎም ላይ ተቀምጦ በመጓዙ እንዳረከሰ ስለቆጠረው ከዚህም በላይ ክብርና ጥቅሙን የሚያሰጣ እንቅስቃሴ ተማሪዎቹ በማድረጋቸው በከፍተኛ ደረጃ ተናዶ ሊያጠፋቸው ቆርጦ እንደመጣ ተገነዘቡ። የዘመቻ ጣቢያ ለጥበቃ የተመደበ ኃይል ስላልነበር ዘማቾቹ ከአቅማቸው በላይ በሆነ ኃይል በመከበባቸው በጣም ተደናገጡ። ሮጦ እንኳን ለማምለጥ የማይችሉበት ሁኔታ ላይ በመገኘታቸው ተስፋ ቆረጡ። የነበራቸው ድል ቃልቻውን መለመንና ይቅርታ እንዲያደርግላቸው መጠየቅ ስለነበር ለመኑት፣ ተለማመጡት። ቃልቻው ግን ሊያዳምጣቸው አልፈለገም። ይባስ ብሎ እየተራገመና እየተሳደበ ወደ እነሱ ተጠጋ። ህዝቡም ባንጋውንና ቆንጭራውን እያወዛወዘ አይኑን አፍጥጦ ተጠጋቸው። የጭንቅ የስቃይና የቀውጢ ሰዓት ሆነ። ልመናቸው ሰሚ እንዳጣና ራሳቸውን ለመከላከል እንደማይችሉ ስለተገነዘቡ አንድ ቦታ ቆሞ ከመሞት ለማምለጥ መሞከር ይሻላል በሚል እምነት በህዝቡ መሃል ሮጦ ለማምለጥ በየአቅጣጫው ሩጫ ጀመሩ።
ሙከራቸው ከንቱ ነበር። ዙሪያውን የከበባቸው ህዝብ እየተከታተለ በባንጋና በቆንጨራ ጨፈጨፋቸው፣ ቆራረጣቸውም። 5 ወጣቶች በአሰቃቂ ሁኔታ ተሰዉ። ከተገደሉት ውስጥ እህት አፈራው የምትባል የ3ኛ ዓመት ዩኒቨርሲቲ ተማሪ ትገኝበታለች። ቃልቻው በፈጸመው አሰቃቂ ድርጊት ብቻ አልረካም። የተቆራረጠውን አስክሬን ከየሜዳው አሰባስቦ በዘማቾቹ መጠለያ ውስጥ እንዲቀመጥ አደረገ። ከዚያም መጠለያውን በእሳት አጋየው። ሁሉም ነገር በአጭር ጊዜ ወደ አመድነት ተለወጠ። ይህ አሳዛኝና አሰቃቂ ድርጊት በነጋታው በክፍለ ሀገሩ ባለስልጣናት እንደተሰማ የደርግ አባል በነበረው በመቶ አለቃ ተሰማ በላይ መሪነት አንድ ቡድን ወንጀሉ ወደ ተፈጸመበት ቦታ ተጓዘ። ከቦንጋ ከተማ በመነሳት 30 ኪሎ ሜትር በእግር በመጓዝ የተለያዩ መሰናክሎችና ችግሮችን በማለፍ ቡድኑ ቦታው ደረሰ። የመንግስት ባለስልጣናት መድረሳቸው እንደተሰማ የአካባቢው ህዝብ እንዲሰበሰብና ስለ ድርጊቱ እንዲያስረዳ ተደረገ። ቃልቻውና ወንድሙ የተወሰኑ ሰዎችን አስከትለው መሸፈታቸውም ታወቀ። በድርጊቱ በጣም ያዘኑትና የተቆጡት የደርግ አባል ለወንጀል ተጠያቂ የሆኑ ሰዎችን ህዝቡ አድኖ ለመንግስት እንዲያስረክብ ትዕዛዝ ሰጠው። በግድያው ተሳትፏል የተባሉ የተወሰኑ ገበሬዎችን አስረው ተመለሱ። መንግስት የሰጠውን ማስጠንቀቂያ በመፍራት የአካባቢው ህዝብ በ8 ቀናት ውስጥ የሸፈተውን ቃልቻና ተከታዮቹን አድኖ በመያዝ ለመንግስት አስረከበ። ይህ አይነቱ አሰቃቂ ድርጊት የተፈጸመው ወጣቶቹ የአካባቢውን ህዝብ ስነልቦናዊ አመለካከትና እምነት በሚገባ ሳያጠኑ ከግንዛቤ ውስጥ ሳያስገቡ ለለውጥ ባላቸው ከፍተኛ ፍላጎትና ጉጉት የተነሳ በወሰዱት እርምጃ እንደሆነ በቀላሉ መረዳት ይቻላል። ከዚህ ዘግናኛ አሟሟት በተጨማሪ ወንዝ በማቋረጥ ላይ እንዳሉ በድንገተኛ ጎርፍ ተወስደው የተወሰኑ ዘማቾች በሌላ አካባቢ ሞተዋል። በመኪና አደጋና በበሽታም የሞቱ ነበሩ። ያም ቢሆን የእድገት በህብረት ዘመቻ ድርብርብ ውጤት አስገኝቷል። በዘመቻው ለህብረተሰቡ ከፍተኛ ጠቀሜታ ያላቸው ኢኮኖሚያዊ ተግባራት ከመከናወናቸው ባሻገር ጭቆና፣ ተገዢነት፣ ጨቋኝና ገዢ በተፈጥሮ የተሰጠ ነው በማለት አምኖና ተቀብሎ ሲገዛና ሲበዘበዝ የኖረው ህዝብ በራሱ እንዲተማመን ለነጻነቱና ለመብቱ እንዲታገል ለማስተማርና ለማነሳሳት የተደረገው ጥረትና ያስገኘው ውጤት በቀላሉ የሚገመት አይደለም። በጨለማ ዓለም ሲዳክር የነበረው ህዝብ የንቃት ደረጃው ከፍ ብሎ ከአድማስ ባሻገር ለመመልከት በቅቷል። ኋላ ቀር አስተሳሰቦችና እምነቶች ከሞላ ጎደል ለማስተው ተሞክሯል። ገበሬው ጠላትና ወዳጁን፣ ጨቋኝና በዝባዡን ለይቶ እንዲያውቅ ጥረት ተደርጓል። በጭሰኝነት ለዘመናት ሲማቀቅ የነበረውን ገበሬ ነጻነት ያጎናጸፈውና የመሬቱ ባለቤት ያደረገው ታሪካዊ የመሬት አዋጅ ተግባራዊ ለማድረግ የተቻለው በዘማቾች ተሳትፎና በቁርጠኝነት ባካሄዱት ትግልና በከፈቱት መስዋዕትነት ነበር። ቀደም ብሎ እንደተገመተው ያለነሱ ተሳትፎ አዋጁ ተግባራዊ ሊሆን አይችልም ነበር። በእርግጥ ዘመቻው ለገበሬው ብቻ ሳይሆን ለዘማቾችም ከፍተኛ ጥቅም አስገኝቷል። በተወሰነ ደረጃም ቢሆን ሀገራቸው እንዲያውቁ ረድቷቸዋል። የተለያዩ ብሔረሰቦችን ባህልና የአኗኗር ሁኔታ ተመልክተዋል። ከመንደራቸውና ከትምህርት ቤታቸው ውጪ ሰፋ ያለ አመለካከትና እውቀት ከህብረተሰቡ ለመቅሰም ችለዋል። የሀገራችንን ውስብስብ ችግሮች ከሞላ ጎደል ተረድተዋል። ከቤተሰብ ቁጥጥር ራቅ ብሎ ራስን በመቆጣጠር ለመኖር የሚቻል መሆኑን ተገንዝበዋል። የወደፊት ህይወታቸውን ለመምራት ልምድ ቀስመዋል። ዘመቻው በአብዛኛው የተሳካ ነበር ቢባልም እንከን ወይንም ችግር አላጋጠመው ማለት ግን አይደለም። ዴሞክራሲያ በሚል ስያሜ የሚጠራ በራሪ ወረቀት ሲበተን የነበረው ቡድን ድርጅቱን ለማጠናከር ባካሄደው ሰፊ የምልመላ ዘመቻ ወጣቱን በግላጭ ስላገኘ በርካታ ዘማቾችን በአባልነት መለመለ። አባላቱም ከድርጅቱ በሚሰጣቸው መመሪያ መሰረት በየአካባቢው ተገቢ ያልሆኑ እርምጃዎችን በዘማቾች እንዲወሰድ አደረጉ። በተለይም የገጠር መሬት አዋጅ ከታወጀ በኋላ ደርግን ከህዝቡ ጋር ለማቃቃርና ጥላቻን ለመፍጠር ሲባል የተፈጸሙት ተግባራት በጣም አሳዛኝ ነበሩ።
በአንዳንድ የገጠር ከተሞች በግለሰቦች ተተክለው የነበሩ ወፍጮ ቤቶች በሙሉ የመሬት አዋጁ ከወጣ በኋላ የበዝባዥ መሬት ከበርቴዎች ንብረት ስለሆኑ በገበሬው ማህበራት መወረስ አለባቸው የሚል ቅስቀሳ በማካሄድ በርካታ ወፍጮ ቤቶች በገበሬው እንዲወረስ አድርገዋል። የተወረሱት ወፍጮ ቤቶች ገበሬው እውቀትም ሆነ ችሎታ ስለሌለው ያለ አገልግሎት ቆመው ቀሩ። በመሆኑም ጠቅላላው የአካባቢው ገበሬ የወፍጮ አገልግሎት አጣ። መንግስትንም ወቀሰ። የወፍጮ ባለቤቶችም መንግስትን አማረሩ። ኢህአፓ ፍላጎቱ ተሟላ። በሻሸመኔ፣ በናዝሬት፣ በአምቦ፣ በደብረ ዘይትና በበርካታ ከተሞች ቦዘኔዎችን በማደራጀት አነስተኛ የማምረቻ ተቋማትና የንግድ ድርጅቶችን ወርሰዋል። በጣም የሚገርመውና የሚያስደንቀው ጋሪዎችና የውሃ ማመላለሻ አህዮች ሳይቀሩ መወረሳቸው ነው። የዚህ አይነቱ ስርዓት አልባ የሆነ እርምጃ በሚወሰድበት ጊዜ የደርግ አባላት ወይንም የአካባቢው የመንግስት ባለስልጣናት ጣልቃ ገብተው ለማስቆም ሲሞክሩ ሶሻሊዝምን ለመግታት የሚታገሉ አዳሪዎች ናቸው የሚል ስያሜ በመስጠት ከህዝብ ጋር ለማጣላት ያደረጉት ጥረት ከሞላ ጎደል ውጤት አስገኝቶላቸዋል። በአንዳንድ ከተሞች የሰራተኛ የገበሬና የቦዘኔ ተወካዮች ናቸው የሚሏቸውን ግለሰቦች በማሰባሰብ ኮሚቴዎችን በማቋቋም የአካባቢው ህዝባዊ መንግስት ጥንስስ ናቸው በማለት መንግስታዊ አስተዳደሩን ለመውሰድ ያደረጉትን ጥረት በጣም አስቂኝ ከመሆኑ ባሻገር ምን ያህል ስርዓተ አልበኝነት ሰፍኖ እንደነበር በግልጽ ያሳያል። ኢህአፓ የእድገት በህብረት ዘመቻ ግቡን እንዳይመታ የተጫወተው አፍራሽ ሚና ከፍተኛ ነበር። እብደት በህብረት የሚል የጥላቻ ስያሜ ለዘመቻው በመስጠት ለማናናቅ ያደረገው ጥረት ከዘማቾች ብቻ ሳይሆን ከገበሬውና ከሌላው የህብረተሰብ ክፍል አድማጭ ጆሮ አላጣም። ይህ ሁሉ ደባ የተፈጸመው በአብዮት ስም በተራማጅነት ስም ነበር። ይህንን ተግባር የሚፈጽሙ ወጣቶች በማን እየተመሩ የማንን ፍላጎት ለማሟላት እንደነበር ግልጽ አልነበረላቸውም። በጭፍን ድርጅታዊ አሰራርና ድርጅታዊ ዲሲፕሊን በሚል ሽፋን ነበር በሀገራቸውና በወገናቸው ጥቅም ላይ የሸፈቱት። የኢህአፓ አባላት የነበሩት ዘማቾች የገጠር መሬት ሙሉ በሙሉ ተግባራዊ ከሆነ በገጠር ፋሺዝም ይስፋፋል በሚል መርዘኛ ቅስቀሳ በዘማቾቹ መሃል በማሰራጨትና ሌሎችንም ሰንካላ ምክንያቶች በማንሳት የዘመቻው ጊዜ ከማብቃቱ በፊት በርካታ ዘማቾች ከዘመቻ ጣቢያዎች አስኮብልለዋል። ይህንን ያህል የጥፋት እንቅስቃሴ ኢህአፓ ቢያካሂድም በአንጻሩ ደግሞ ትክክለኛውን መስመር በመከተል ለህብረተሰቡ ጠቃሚ አገልግሎት የሰጡ ብዙ ዘማቾች ነበሩ። ለዛሬ አበቃን። የዛሬው ጽሑፍ እንዴት ነበር? ከወደዳችሁት ላይክ እና ሼር አድርጉት። ቤተሰብ ካልሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። በቀጣይ በሌላ ጽሑፍ እንገናኛለን።